ዳዊት እንዲህ አለ፣ ሃሌሉያ! እኔ ግን አንተ በተገዳደርከው በእስራኤል ጭምሮች አምላክ በሰራዊት ጌታ በእግዚአብሔር ስም ይመጣብሃለሁ። ያንተን ራስ ከአንገት ላይ አነሳለሁ። ያንተን ሬሳና የፍልስጤማውያን ሰራዊት ሬሶች የሰማይ ወፎችና የምድር አራዊት ይሰጣለሁ። ይህም ደግሞ አምላካችን እግዚአብሔር በጦርና በሰይፍ እንደማይዋጋ ምድር ሁሉ ያውቅ ዘንድ ነው። ባልፋታ ኮሶ አትፍራ፣ እግዚአብሔር ዘንድሮ አንተን ይጠቀምሃል። ኢየሱስ ያድናል። እስቲ መጽሐፍ ቅዱስ ያዛችሁ አንድ 10 ደቂቃ ነው ማገለግላችሁ። አንደኛ ሳሙኤል ምዕራፍ 20 ከቁጥር 1 ጀምሮ እስከ 3 አነባለሁ። ዳዊትም ከአርማቴም አገር ከነዋት ዘራማ ሸሸ። ወደ ዮናታንም መጥቶ ምን አደረግኩ? እኔንስ ለመግደል የሚፈልግ በአባቴ ፊት ጠማማነትና ኃጢአቴ ምንድነው ብሎ ተናገረው። ዮናታንም ይህንስ ያርቀው አትሞትም፣ እነሆ አባቴ አስቀድሞ ለኔ ሳይገል ትልቅም ትንሽም ነገር ቢሆን አያደርግም። አባቴስ ይህን ነገር ለምን ይሰውረኛል? እንዲህ አይደለም አለው። ዳዊትም እኔ በፊት ሞገስ እንዳገኘው አባቴ በእውነት ያውቃል፣ እርሱም ዮናታን እንዳይከፋው አይወቅ ይችላል። ነገር ግን ሕያው እግዚአብሔርን በሕያው ነፍሴም እምላለሁ በእኔና በሞት መካከል አንድ እርምጃ ያህል ቀርቷል ብሎ ማለ። ኢየሱስ ያድናል። ዛሬ በውስጤ ይሄ ደግሞ ቀጣዩን ክፍል እንዳስተምር በውስጤ መጥቷል። የመልእክታችን የትምህርታችን ርዕስ ምንድነው? እግዚአብሔር አብሮነት ያስቀጥላል የሚል ነው። በዚህ ስፍራ ስናይ ዳዊት ከበግረኝነት ተነስቶ ሳይጠበቅ በማንም ሳይጠበቅ በመለኮት አሰራር ማንም ሳያስብ ሰማይ አስቦ ድንገት እግዚአብሔር ሳኦል አምጾበት ንጉሥ ምድር ላይ የፈለገ አይኖቹ ዳዊት ላይ አረፈ። ሳሙኤልን እግዚአብሔር በዘይት ቀንድ ሞልቶ ወደ እሴይ ቤት ላከና ከልጆቹ መካከል ንጉሥ አዘጋጅቻለሁ አለ። ሄዶ ሳሙኤል እንደደረሰ ታላቁ ኤልያብ ወጣ። በጣም ግዙፍ ነው፣ ቁመቱ ረጅም ነው፣ ዘለግ ያለ ነው እና ገና እንዳየ እንዲህ አለ፣ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። ከዛ እግዚአብሔር ከሰማይ እንዲህ አለ፣ ሳሙኤል ሳሙኤል አይደለም ተሳስተሃል። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ሰው እንዲያይ እግዚአብሔር አያይም። አሜን ይበል። ሰው እንዲያይ እግዚአብሔር አያይምና ይሄን ናኩት አለ እግዚአብሔር። ሁለተኛውን ደግሞ አሳለፈው፣ እርሱም አይደለም አለ። ሶስተኛውንም አሳለፈ፣ አይደለም አለ። ሰባቱንም አሳለፈ፣ አይደለም አለ። ከዛ በኋላ እሴይ ቆመ። ሳሙኤል እንዲህ አለ፣ ሌላ ልጅ የለህም? ምን ያህል ስቶታል ለካስ ትዝ ስለው ሲያስብ ገና አንዱ ከበጎች ጋር ጫካ ነው አለ። እሱ እስኪመጣ ድረስ ከዚህ አንሄድም፣ ቶሎ ልክ ያስመጣው አለ። ገና ዳዊት ከሩቅ ሲመጣ እግዚአብሔር እንዲህ አለ፣ በእስራኤል ላይ ምነግሰው ይህ ነውና ተነስተህ ይባልኛል። ተነሳና በወንድሞቹ ፊት በዳዊት ራስ ላይ የንግስና ዘይት አፈሰሰ። እንደተቀባ ዳዊት ወደ ንግስና አልመጣም። እንደተቀባ ወደ ወትሮ ስራው ተመለሰ። እዛ በጎችን የጠበቀ እያለ አንድ ቀን ዳዊትን እግዚአብሔር የሚገልጥበት ቀን ሲደርስ አንድ ፕሮግራም አዘጋጀ። ዳዊትን በአደባባይ እግዚአብሔር ሊገልጠው ሲፈልግ እስራኤልና ፍልስጤም ጦርነት ቀሰቀሰና በጦርነቱ መካከል ከፍልስጤም ወገን ታላቅ ጀግና የጌት ሰው ጎልያድ ተነሳና አንድ ሰው ስቶኛል። ዛሬ ውጊያው ጅምላ አይደለም፣ አንድ ለአንድ ነው አለ። ኢየሱስ ያድናል። ከዛ የእስራኤል ጀግኖች አጠቃላይ ፈሩ። ንጉሥ ሳኦልን ፈራ። የጦሩ አዛዥ አበኔርን ፈራ። ጧት ብቅ ያለ አንድ ሰው ይላል፣ ሰው የለም። አሁን የሚወጣና በሁለተኛው ቀን አንድ ሰው ይላል፣ ሰው የለም። ዘንድሮ የተደበቀ ሰው ይገለጣል። በአስረኛውም ቀን ብቅ ብሎ አንድ ሰው ስጡኝ፣ ባሸንፈው ባሪያዎች ለእኛ ትሆናላችሁ፣ ቢያሸንፈኝ እኛ ለእናንተ ባሪያዎች እንሆናለን፣ አንድ ሰው ይላል። በሰላሳኛ ቀንም ሰው የለም። በአርባኛው ቀን እሴይ ዳዊትን ጠራና የወንድሞችን ደህንነት ጠይቀህ ወሬያቸውን አምጣልኝ አለው። እሱ ወሬ አመላላሽ አይደለም፣ እሱ ተዋጊ ነው። እና ስንቅ ይዞ ስመጣ ወደ ጦር ሜዳ ገና ስገባ እንደ ወትሮ ወጣ ጎልያድ። አንድ ሰው ስጡኝ አለ። ሃሌሉያ። በዚያን ሰዓት ዳዊት እንዲህ አለ፣ ይሄን ያልተገረዘ ፍልስጤማዊ ለሚመታ ከእስራኤልም ተግዳሮትን ለሚያርቅ ሰው ኢየሱስ ያድናል። ምን ይደረግለታል አለ። ከዛ የአባቱን ቤተሰብ ከግብር ነፃ ንጉሡ ያወጣል፣ ልጁንም ይድርለታል። ኢየሱስ ያድናል። ከዛ እንዲህ አለ፣ እኔ ሂጄ ይወጋዋለሁ፣ የማንም ልብ አይውደቅ። ኢየሱስ ያድናል። ከዛ ሄደና ወሬው ሳኦል ጋር ተሰማ። ከዛ አምጡልኛል። ይዘው ሲያመጡ ገና የ17
ዓመት ወጣት ልጅ ነው፣ ብላቴና ነው፣ በትር ይዟል። እንዲህ አለ። ምንድነው የምትለው ስል ንጉሶ የማንም ልብ አይውደቅ አለ። እንዴት ስል እኔ ባሪያ ሂጄ እመታለሁ አለ። ኢየሱስ ያድናል። እኔ ባሪያ ሂጄ ይህን ያልተገረዘ ፍልስጤማዊ እመታለሁ፣ የማንም ልብ አይውደቅ አለ። ከዛ እንዲህ አለ፣ አንተ ገና ብላቴና ነህ። እሱ ከልጅነቱ ጀምሮ ጦረኛ ነው፣ ብዙ ሰው ገሏል። በመግደል ልምድ የተካነ ነው፣ በጦር ልምድ የተካነ ነው። አንተ ገና ትንሽ ልጅ ነህ፣ አትችልም አለው። ከዛ እንዲህ አለው፣ አይ ንጉሥ ሆይ እኔማ ታሪክ አለኝ አለ። እንዴ አሜን በለው። እኔ ንጉሥ ሆይ ታሪክ አለኝ። የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከጠቦቶችም ይወስድ ነበር። በኋላው ተከትዬ ጎሮሮውን ይዤ ይመታው ነበር። ከዛ እንዲህ አለ፣ ትላንትና ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህ ካልተገረዘ ፍልስጤማዊ እጅ ያስጥለኛል አለ። ሃሌሉያ። ከዛ ሳኦል እንዲህ አለ፣ እግዚአብሔር ካንተ ጋር ይሆናል ሂድ አለው። የራሱን ልብስ የጦር ዕቃ ምናምን አልብሶ ከዛ ለመሄድ ሲሞክር አልቻለም። ንጉሥ ሆይ በዚህ ተዋግቼ አልለመድኩም አልቻልኩም አለ። ምንድን ነው የምትዋጋው? እኔ የሚዋጋው በአምላኬ ስም ነው አለ። ኢየሱስ ያድናል። ከዛ አወለቀና ወንጭፍ ያዘ፣ የእረኛ በትር ያዘ፣ ወደ ጎልያድ መሮጥ ጀመረ። ጎልያድ ሲያይ ልጁ በጣም ብላቴና ነው፣ ደሞ የያዘው በትር ነው። ዘንድሮ ስንቁ ትጥላለህ። አታኮሲያ ትኩር አድርጎ አየውና አንተ አለ በትር ይዘህ የምትመጣብኝ እኔ ላንተ ውሻ ነኝ አለው። ከዛ በኋላ በአምላኮቹ ስም ጎልያድ ዳዊትን ረገመው። እንዲህ አለው፣ እኔ ራሴን ከአንገት ላይ አነሳለሁ አለ፣ በዚህ ሰይፍ አለ። ሰይፉን አሳየው። ከዛ በኋላ ያንተን ሬሳ ለሰማይ ወፎች ሰጣለሁ አለ። ዳዊት እንዲህ አለ፣ ሃሌሉያ ሰልፍ የእግዚአብሔር ነው። ጃካቶው አንተ ጦርና ሰይፍ ጭራ ይዘህ ትመጣብኛለህ፣ እኔ ግን አንተ በተገዳደርከው በእስራኤል ጭምሮች አምላክ በሰራዊት ጌታ በእግዚአብሔር ስም ይመጣብሃለሁ። ያንተን ራስ ከአንገት ላይ አነሳለሁ። ያንተን ሬሳና የፍልስጤማውያን ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ይሰጣለሁ። ይህም ደግሞ አምላካችን እግዚአብሔር በጦርና በሰይፍ እንደማይዋጋ ምድር ሁሉ ያውቅ ዘንድ ነው። ባልፋታ ኮሶ አትፍራ፣ እግዚአብሔር ዘንድሮ አንተን ይጠቀምሃል። ራሶ ባጋንዳ ኤሎቫራዲያሶ እግዚአብሔር በኃያል እጅ እንዳለ ፈላጻ ዘንድሮ አንቺን ይጠቀማል። ኢየሱስ ያድናል። አምላኬ በጦርና በሰይፍ አይዋጋም አለ። ይህን ደግሞ ምድር ሁሉ ያውቅ ዘንድ ሃሌሉያ። ከዛ ወደ ወንዝ ወረደና 5 ድቡልቡል ድንጋይ ወሰደ፣ ኮረጆ ውስጥ ከተተ። 5ቱን የፍልስጤማውያንን ነገስታት ይወክላል። ሃሌሉያ። ከዛ በኋላ ዳዊት ፈጠነ። በጎልያድ ፊት ጋሻ ጃግሬ ጋሻ የያዘ እሱን የሚመክት የሚከላከል፣ ጎልያድ ደግሞ ከኋላ ጦር ሰይፍ ታጥቆ፣ ዳዊት ግን በፊቱ የሚሄደው የሰራዊት ጌታ እግዚአብሔር ነው። ኢየሱስ ያድናል። አኩቫንዳ ያለ አጀብ ዘንድሮ ትመታለህ። ፓቶኮሶ ማንም ሳይደግፍ ያለ ደጋፊ ታሸንፋለህ። ባርኮዛን ያንዳ ሃሌሉያ። ሄደ ዳዊት በአምላኩን አስቀድሞ። እዛ በኋላ በአንድ ድንጋይ ሲወነጭፍ አምላኩ እግዚአብሔር እንዴት እንዳረገ ባይታወቅም ጥብሎ ቆሟል። እቺ ብቻ ክፍተት፣ እቺ ብቻ ናት። ሄደና ድንጋዩ በግንባሩ ተቀረቀረ። ድንጋይ ወይም ጥይት የመታው ሰው ወደ ኋላ ይወርቃል። ነገር ግን ለዳዊት አምላክ ክብር ሊሰጥ ፈልጎ አምላክ ለማለት ፈልጎ ጎልያድ ወደፊት መጣ። አቶኮ አንተ እግዚአብሔር ሰው ዘንድሮ ታላላቆች እጅ ይሰጡሃል። ካንዶቫኒያሶ አትፍራ፣ የጨለማው ዓለም እጅ ይሰጥሃል። ኢየሱስ ያድናል። በፊቱ ተደፋ። ከዛ በኋላ ሮጠና ዳዊት በጎልያድ ራስ አናት ላይ ጀርባ ላይ ቆመ። ከዛ በኋላ ሰይፉን የሱን ሰይፍ መዘዘና አንገቱን ቆረጠ። ሃሌሉያ። እግዚአብሔር ዘንድሮ አንድን ሰው በመንፈስ ኃያል ያደርጋል። አትፍራ፣ የፈራው አያገኝህም። ከዛ በኋላ አሁን ወደ መልእክት የመጣው ነው። ሴቶች አጠቃላይ ከበሮ ይዘው ከእስራኤል ከተሞች ሁሉ ወጡና ዝማሬ ጀመሩ በከበሮ። ሳኦል ሺህ አሉ፣ ዳዊት እልፍ አሉ። ነገር ሳኦልን አስቆጣው፣ አናደደው፣ አበሳጨው። ሃሌሉያ። ምክንያቱም እግዚአብሔር በዳዊት ሥራ ጀምሯል። ከሳኦል የእግዚአብሔር መንፈስ ርቋል፣ እርኩስ መንፈስ ገብቷል። ዳዊት ላይ የእግዚአብሔር መንፈስ አርፏል። ዘንድሮ በመንፈስ የሚራመዱ ልጆች ድል ያደርጋሉ። ኢየሱስ ያድናል። ተቆጣ፣ ተበሳጨ፣ እንዲህ አለ። ከየት ወጥቶ ነው ስሙ ከኔ ጋር የሚጠራው? የዳዊት ስም ከሳኦል ጋር መጠራቱ ራሱ ሳኦልን ያናደዋል። ምክንያቱም የማይታወቅ ከየት እንደወጣ አይታወቅም። ዘንድሮ የማይታወቅ ይነሳል።
የጠበቁስ አገር የጠበቀው ሳይሆን ያልተጠበቀ ይነሳል። ተግዳሮት ከምድርቱ ላይ የሚያርቅ እግዚአብሔር መንፈስ ያረፈበት ጃሉዳ ጋሲያ ለአንድ ትንቢት ተነብያለሁ። ዘንድሮ እግዚአብሔር የአጭበርባሪዎችን መንገድ ይዘጋል። ሎዳጋሶ ዘንድሮ እውነተኞች ይነሳሉ። እግዚአብሔር ልዩነት ያደርጋል። ጎልያድ የተመካው በሰይፉ ነው። ጎልያድ በጦሩ ነው፣ በቀስቱ ነው፣ በጦር ልምዱ ነው። ዳዊት ግን የተመካው በአምላኩ ነው። ትፍራ፣ በእግዚአብሔር ትመካለህ። ዘንድሮ ድል ታደርጋለህ። ኢየሱስ ያድናል። ሃሌሉያ። ወረጠ። እስራኤል ሴቶች ሁሉ ወጡና በከበሮ ዝማሬ ጀመሩ። ዝማሬው ደግሞ ጥሩ ይመስላል፣ ነገር ግን ሳኦልን በዳዊት ላይ አነሳሳው። ሌላ ጠላት ተፈጠረ። ይሄ ከመንግስት በቀር ምን ቀረበታል? በህዝቡ አይን ገብቷል። ከጥቂት ጊዜ በኋላ ይሄ የነን ስፍራ ይዛል። ለዚህ እሱን ካላጠፋው ዋጋ የለኝም አለ። ሌላ መንፈስ ገባበት። አንድ ቀን ዳዊት በፊቱ ቁጭ ብሎ ሳኦል ላይ ክፉ መንፈስ ገብቶ በገና ይመታል። ትመታ ከግድግዳ ጋር አንድ ላጣብቀው ብሎ ጦሩን ወረወረ። ሳኦል ቢንያማዊ ነው። በጦር ውርወራ አደገኛ ነው፣ ከሩቅ አይስትም። ነገር ግን ዳዊት ዙሪያ መለኮታዊ ክልል አለ። ከቶን ያዛ ዳዊት ለሳኦል አይገኝም። በቅርብ ርቀት አገኘው ስል የእግዚአብሔር መንፈስ ዞር አረገው። ዘንድሮ አንድን ሰው ዞር አድርጎ ያሳልፋል። ዞር ሲያረገው ዳዊት ወደቀ ብሎ ሳኦል ሲያይ ዞር አድርጎ ጦሩ በግድግዳ ተሰክቷል። ዳዊት እየወጣ ነው። እግዚአብሔር ዘንድሮ ያስመልጣል። ዘንድሮ ለጠላት አትገኝ። እግዚአብሔር ዘንድሮ አንተን በመለኮታዊ ታምራት ያስመልጣል። ከዛ ሳኦል ዳዊትን ፈራው ይላል። ዘንድሮ አንድ ሰው ይፈራል። ባታኮሲያ ዘንድሮ አንድ ሰው በምድርቱ ላይ ይፈራል። በመናፍስቱ ዓለም ላይ እንቅፋት አንድ ሰው ይሆናል። ሃሌሉያ። አንድ ሰው እግዚአብሔር ዘንድሮ በሞገስ ከፍ ያደርጋል። ንጉሥ ነው። ነገር ግን ዳዊትን ፈራው። ለምን ፈራው? እንደዚህ ካለ ርቀት ማንም ማምለጥ አይችልም። ምክንያቱም እግዚአብሔር ከዳዊት ጋር ስላለ ከአደገኛ ከጦር ከቅርብ ርቀት ማንም ከማያመልጥበት ድንገት እንዴት እንዳመለጠ ማምለጡ ራሱ ለሳኦል ግራ ነው። ዘንድሮ ያንቺ ማምለጥ ለጠላት ግራ ይሆናል። ጃጋቴዎስ ርቀትን ሽፍን ፈልጎ አስደግሞ አስሟርተው አስጠንቁለው ስምሽን ይዘው 7 ቦታ ገብተው ዘንድሮ አትቀጥልም ብለው፣ ነገር ግን ማምለጥሽ ጠላትን ያስደነግጣል። ኢየሱስ ጌታ ነው። ፈራው ይላል። ከዛ ቀን ጀምሮ 8 ጊዜ የመግደል ሙከራ ሳኦል ዳዊት ላይ። ነገር ግን አምላኩ እግዚአብሔር አጥሩ ስለሆነ፣ አምላኩ ቅጥሩ ስለሆነ፣ አምላኩ ከለላው ስለሆነ፣ መለኮታዊ ጥበቃ በዙሪያው ስላለ እያሳደደ ዳዊት ይበረታል። እያሳደደ ይበረታል። እየተቆጣ ይጨምራል። ኢየሱስ ያድናል። መጨረሻ ላይ ዳዊት የሳኦል ፍለጋ ሲበረታበት ፈራ። አሁን ባነበብኩት ክፍል አንደኛ ሳሙኤል ምዕራፍ 20 ላይ ፈራ። በጣም በቃ መውጫ መግቢያ አሳጣው። 24 ሰዓት ኮተውን ይፈልጋል። የዳዊት ውሎ ማደር ለሳኦል ራስ ምታቱ ነው። ትልቅ አጀንዳ ያለበት የእግዚአብሔር ሰው፣ ትልቅ ተስፋ ይዞ የወጣ የእግዚአብሔር ሰው፣ ነገ ትውልድ የሚጠብቀው ሰው፣ እግዚአብሔር ራሱ የሚጠብቀው ሰው። አንተ ለጊዜው ትገፋለህ። አይዞ፣ ጠላት አያገኝህም። አትፍራ፣ ተስፋ አትቁረጥ። ብቻ እግዚአብሔር ከእናንተ ጋር ይሆን። ባትፈለጉም እየበረታችሁ ትሄዳላችሁ። ሃሌሉያ። እጃችሁን ከፍ አርጋችሁ ብቻ እግዚአብሔር ከእኔ ጋር ይሁን በሉ። ልባችሁ አይውደቅ፣ ግኖች ትጥቃችሁ አይፈታ። አምላካችሁ እግዚአብሔር ከእናንተ ጋር ይሁን። አትፍሩ። እግዚአብሔር እንደተናገረው ያስቀጥላችኋል። ሃሌሉያ። የመልእክት ርዕስ ምንድን ነው? የእግዚአብሔር አብሮነት ያስቀጥላል። ሳኦል ብዙ አጃቢ አለው፣ ዳዊት ግን ብቸኛ ነው። እግዚአብሔር ከዳዊት ጋር አለ። አትፍሩ፣ ገመዳችሁ በአማረ ስፍራ ወድቋል። እንዲህ አለ ስለ ዳዊት ሲናገር እግዚአብሔር፣ ባሪያዬን ዳዊትን አገኘሁት አለ፣ ቅዱስ ዘይትንም ቀባሁት አለ። እጄ ትረዳዋለች፣ ክንዴ ታጸናዋለች። ጠላት በእርሱ አይጠቀምም፣ የአመፃ ልጅም መከራን አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። በስሜ ቀንዱ ከፍ ከፍ ይላል፣ ምሕረትና እውነትም ከሱ ጋር ነው። አንተ የእግዚአብሔር አብሮነት ዘንድሮ ጠላት እየተቃወመ ያስቀጥልሃል።
ጠላት እያሳደደ ያስቀጥላል። ጠላት ባይፈልግም አብሮነቱ ያበረታል። ያቹን ከፍ አርጋችሁ ጠላቴ ሆይ ስማ በሉ። ብትቃወመኝም መቀጠለ የተረጋገጠ ነው። እኔ አላውቅም፣ የአንድ ሰው መቀጠል የተረጋገጠ ነው። ኢየሱስ ያድናል። እንደማትቀጥሉ እንደማትበዙ ከዚህ በኋላ ነገራችሁ እንዳበቃ የሆነ በቃ